ሰላም እንደምን አላችሁ ውድ የፍቅረ ጊዜ ሚዲያ ተከታታዮች፣ ሳምንታዊው ዜና ታውሎጎስ እንደሚከተለው አዘጋጅተናል። አብራችሁን ቆዩ። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአዲስ አበባ ከተማ የሚገኘውን የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንን የህንፃ እድሳት ስራን ጎብኝተዋል። ቤተክርስቲያኑ ከአድዋ ታሪክ ጋር በእጅጉ የተሳሰረ ታሪክ አለው። በዚህም የተነሳ በሁለተኛ የፋሽስት ወረራ ጊዜ እንደ ጦር ወንጀለኛ ተቆጥሮ ዋጋ ከፍሏል። በእሳት እስከ መቃጠልና ጥቁር ቀለም እስከ መቀባትም ደርሷል ያሉት ምክትል ጠቅላይ ሚኒስቴሩ ቤተክርስቲያኑ ደረጃውን በጠበቀና ልዩ ልዩ ባለሙያዎችን ባሳተፈ መልኩ እየታደሰ መሆኑን ተመልክተዋል። የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ አራዳ ጊዮርጊስ ቤተክርስቲያን ህንፃና ግቢ ታሪካዊና ዘመናዊ በሆነ መንገድ መታደሱ ታሪኩን የተሟላ እንዲሆን ያደርገዋል ብለዋል። የቤተክርስቲያኑና የአካባቢው ጥገና አሁን ከጀመርናቸው የከተማ ማዘመን ስራዎች፣ የቱሪስት መዳረሻዎችና የቅርስ አጠባበቅ ደረጃዎች ጋር ተጣጥሞ እንዲሰራ የሚመለከታቸው ሁሉ የሚጠበቅባቸውን አስተዋጽኦ እንዲያደርጉ አደራ መልእክት አስተላልፈዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ በአዲስ አበባ ጃን ሜዳ ጥምቀተ ባህር በመገኘት የ2018 ዓ.ም የበዓለ ጥምቀት ዝግጅት ስራዎችን በመገምገም በቀጣይ ስራ ላይ መምሪያ ሰጥተዋል። በጉብኝቱ የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን በዘንድሮ ዓመት ተረኛ ደብር ሲሆን በዝግጅቱ የሚጠበቅበትን ተግባር በመወጣት እንዲችል ተገቢውን መምሪያ ሰጥተዋል። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ከሊቀ ትጉሃን ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊ ጋር በመሆን የሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም ቤተክርስቲያንን ጎብኝተዋል። በጉብኝቱ መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ፣ የማዕከላዊ ኢትዮጵያ ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ፣ መልአከ ኤዶም ቆሞስ አባ ወልደ ትንሳኤ የመንበረ ጵጵስና ቅድስት ማርያም ቤተክርስቲያን ዋና አስተዳዳሪ እንዲሁም ማህበረ ካህናቱ በጉብኝቱ ተገኝተዋል። ብፁዕ አቡነ ቀለሜንጦስ በመንበረ ፓትርያርክ ጠቅላይ ቤተ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በደብረ ብስራት አቡነ ዜና ማርቆስ አንድነት ገዳም ለ160 የአብነት ደቀ መዛሙርት የድቁና፣ ለ11 ቀሳውስት የቅስና እንዲሁም ለ1 መነኩሴ የቁምስና ስልጣነ ክህነት ሰጥተዋል። ካህናት ስለ ዓለም፣ ስለ ሰላም፣ ስለ ሰው ልጆች በአጠቃላይ ለፍጥረት ሁሉ የሚጸልዩ ዘወትር ከቤተ እግዚአብሔር የማይለዩ ናቸው። እናንተም በጾም በጸሎት በስግደትና በምጽዋት ለምዕመናን ምሳሌና አርአያ በመሆን አለባችሁ ሲሉ አስገንዝበዋል። ብፁዕነታቸው ዛሬ የድቁና የተቀበላችሁ ከክፉ ከመጥፎ ስራ በመራቅና ትህትናንና መታዘዝን ገንዘብ በማድረግ በመንፈሳዊም በዘመናዊ ሙቀት ታንጻችሁ ቤተ ክርስቲያንን በቅንነት ልታገለግሉ ይገባል በማለት መክረዋል። ዲያቆን ፈረሃ እግዚአብሔር ፍቅረ ቢጽ ያለው ሰላምን፣ ፍቅርን፣ ለቤተሰቦቹ መታዘዝን የሚሻነውና ይህንን መልካም የሕይወት መርህ አጥብቃችሁ እንድትኖሩ እናሳስባለን ብለዋል። ኢንፎርሜሽን ቴክኖሎጂ ለሁለንተናዊ የቤተ ክርስቲያን እድገት በሚል መሪ ቃል ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ ኃላፊዎች ስልጠና ተሰጠ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ በተገኙበት ስልጠናው ተሰጥቷል። የመንበረ ፓትርያርኩ ጠቅላይ ጽሕፈት ቤት በ2018 ዓ.ም ትኩረት በመስጠት ሰራባቸዋለሁ ካላቸው ጉዳዮች መካከል አንዱና ዋነኛው የቴክኖሎጂ ልማት መሆኑ ይታወቃል። ይህንንም ሀሳብ በማገዝ ረገድ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አገልግሎት የመጀመሪያውን የሆነውንና ቴክኖሎጂ ለሁሉን አቀፍ የቤተ ክርስቲያን አገልግሎት በሚል መርህ የኢንፎርሜሽን ቴክኖሎጂ አስፈላጊነትንና የሌሎች አብያተ ክርስቲያናትን ልምምድ ተሞክሮ ያካተተ ስልጠና ነው የተሰጠው። ለሳምንቱ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበር። ቸር ሰንብቱ።